السلام عليكم ورحمة الله وبركاته. يا دكتور سليمان العيونين نحو الصغيرا كتاب يا نحو كتابا إياه النبرة የስምን ዓላማ አይተን ጨርሰናል ማለት ነው። ወደ አራት የስም ዓላማዎችን ጠቅሰን አይተናል ማለት ነው። ቀጥታ ወደ የፊዕልን ደግሞ ዓላማዎች ከከሊማ አይነቶች ውስጥ ሶስት አይተን ስምን ዓላማ ጨርሰን ወደ ፊዕል ዓላማ ገብተናል ማለት ነው። ስለዚህ የፊዕልን ዓላማ እንቀጥላለን ማለት ነው። ከፊዕል ዓላማዎች ውስጥ ዶክተር ሱሌይማን አልዑዩኒ ሐፊዘሁላህ የጠቀሱልን والفعل مجمريا سلا فعل من النت يتكسلنا المالتنا والفعل ثلاثة أقسام هي فعل يمن له نجر والفعل سنتين نوالون ثلاثة أقسام مجمريا فعل ዓላማውን ከመውቃችን በፊት ፊዕል ስንት አይነት አለው የሚለውን ነገር ጥያቄ ያስነሳል እዚህ ላይ ማለት ነው። ስለዚህ ፊዕል ስንት አይነት ነው? ሶስት አይነት ፊዕል አለ ማለት ነው። ሶስቱም የየራሳቸው የሆነ ምን ስላላቸው ነው? መለያ ዓላማ ስላላቸው ነው ማለት ነው። ስለዚህ ለምንድን ነው ይሄንን መለያ ሶስቱንም ያደረግንባቸው ምክንያት የሶስቱም ኢዕራብ የማዲ የሙዳሪ የአምር ኢዕራባቸው ይለያያል። መውዱዓቸው ስለሚለያይ ኢዕራቡን ለማድረግ ግዴታ አይነቱንና የእያንዳንዱን ምን መለየት ያስፈልጋል ማለት ነው። ዓላማውን ማወቅ ያስፈልጋል ማለት ነው። ሶስቱንም የተለያዩ መሆናቸውን በዓላማ መለየት ያስፈልጋል ማለት። ስለዚህ ምን አለን? ወልፊዕሉ ثلاثة أقسام ማዲ ሙዳሪዕ አምር ብሎ ያስቀምጥልናል ማለት ነው ዶክተር ሱሌይማን አልዑዩኒ። ስለዚህ ከምን ይጀምራል? ከማዲ ይጀምራል። ማዲ የምንለው ዓላማው ምንድነው? ምን ይላል ዶክተር ሱሌይማን አልዑዩኒ كل كلمة تقبل تاء التأنيث الساكنة نحو سجد إلى المالت من يوم كلمة تاء التأنيث كتقبل من دونه مالتنا ماضي مكنياتهم تاء التأنيث ما لا يمكن تجيبه ماضي له مضارع له أمر له مقبات سلام ما تشيل مالتنا من تاء التأنيث يشتا هنا عندنا دمو سكوني هونج مون اللبت سكوني هونج أحيانا ታሪክ ወይም ልትሐረክ ትችላለች በከስር ልትሐረክ ትችላለች እሱ በአጋጣሚ ነው እንጂ የራሱ አስሉ አይደለም እሱ እናየዋለን። ስለዚህ የመጀመሪያው ተአታኒስ መቀበል ነው። ለምሳሌ ምን ይላል? ሰጀደ ይሄ ቃል ሰጀደ የምንለው ቃል ተአታኒስ ይቀበላል ወይ? አዎ ሰጀደት ብለን ማምጣት እንችላለን። ተአታኒስ የምትገባው ለምንድን ነው ከተባለ እቺ ተአታኒስ ሰጀደ ስንል ለወንድ ነው አይደል? ሰጀደ ዘይዱን ሰጀደ ሙሐመዱን እንላለን። እሺ ፋጢማ ወይም ሂንድ የሴት አድራጊዋ ሴት መሆኗን መጠቆም ብፈልግ ምንድነው ባረጋው? ተአታኒስ አመጣ ሰጀደት ሂንዱን እላለሁ ማለት ነው። እቺ ታዋ ቀጣይ የሚመጣው አድራጊ ድርጊት ፈጻሚ ሰጀደ ፊዕል ነው አይደል? ስጁድ አደረገ ነው ወይም ضرب መታን። ይሄ ضرب ያልነው ቃል ለወንድ ከሆነ መታ ማ ዘይድ አው ሙሐመድ እንላለን። ሰጀደ ካል ማን ነው ፋዒሌ ግን አድራጊ ድርጊት ፈጻሚ መምታትን የፈጸመው አካል ሴት ከሆነች ምን እጨምራለሁ? ضربت መታች። ልክ አማርኛው ላይ መታች አው ስጁድ ሰጀደ ስጁድ አደረገ ስጁድ አደረገች። አከለ በላ አከለ ከዛስ ለሴቷ ምንድን ነው የምንለው? አከለት ልክ በላ አማርኛው ላይ በላች። ች የምትለዋን ቃል በተዘዋዋሪ አረበኛው ላይ በምንድን ነው የምናገኘው? ታዋን እቺ የሚለው ነገር ልክ አማርኛው ላይ ያለፈ ድርጊት ላይ ነው የምናገኘው። ልክ እንደዛው አከለት የምትለዋን ያለፈ ድርጊት ላይ የምናገኘው ይሄ ማዲ ላይ ብቻ ነው የምትገባው። ለምንድን ነው የምትመጣው ከተባለ አድራጊው ማንን ለመጥቀስ ነው። ቀጣይ የምንጠቅሰው ቃል የሴት መሆኑን ለመጠቆም ነው የምትመጣው ማለት። ስለዚህ ይሄ ለማዲ ምን ይሆናል ማለት ነው? ዓላማ ወይም ምልክት ይሆናል ማለት ነው የሚገልጽ። ወደ ሙዳሪዕ ስለዚህ ሁለተኛው ደግሞ ሙዳሪዕ ነው። ሙዳሪዕ ደግሞ ዓላማ አለ። ሙዳሪዕ ብሎ ማለት አሁንንና ወደፊትን የሚጠቅስልን ቃል ነው። ለምሳሌ የድሪቡ ስትል ይመታል፣
ያእኩሉ ይበላል፣ የኽሩጁ ይወጣል ስትሉ አሁን ሊሆን ይችላል ወይም ወደፊት ሊሆን ይችላል። ለሁለቱም ያስኬዳል። ሁለቱም የራሳቸው የሆነ መለያ ያላቸው እሱን ወደፊት ኢንሻአላህ እናየዋለን። ግን ይሄ የድሪቡ ያእኩሉ የስጁዱ የሚለው ቃል አሁንም እየበላ ሊሆን ይችላል፣ ፕሬዘንት ሊሆን ይችላል፣ ወይም ደግሞ ምን ሊሆን ይችላል ፊውቸር ሊሆን ይችላል። ግን ፊውቸርም ሆነ ፕሬዘንት ያው ነው፣ ቃሉ አንድ ነው። የስጁዱ ፊውቸርም ነው ፕሬዘንት መሆን ይችላል። ግን ይሄን የስጁዱ የሚለው ቃል ያእኩሉ ፊዕል ሙዳሪ መሆኑን በምን እንወቅ ነው። ስለዚህ ምን ይላል ቃል المصنف والفعل المضارع كل كلمة تقبل لم ማንኛውም ከሊማ ተቅበሉ ለም እቺን ለም የሚቀበል ከሆነ የምትቀበል ቃል ከሆነ ይሄ ቃል ምን እንለዋለን? ሙዳሪዕ ብለን እንጠራዋለን። ምሳሌ እዚህ ጋር ማየት ይቻላል። ለምሳሌ አስጁዱ ወነስጁዱ ወየስጁዱ ወተስጁዱ። አስጁዱ የሚለውን ቃል እንይ። አስጁዱ አው ነስጁዱ እነዚህ ቃላቶች በመናይ ሰዓት ይሄ ቃል ለም ይቀበላል አይቀበልም ቼክ እናደርገው። ለም አስጁድ ይቀበላል። ወይም ደግሞ ለም ገብቶበት ያገኘነው ቃል መቀበሉን እንደገና ለም ገብቶ ኦኬ፣ ለምሳሌ ስናገኘው ኪታብ ላይ ወይ ቁርአን ላይ ለም ገብቶበት ካገኘን ኦኬ ይሄ ነገር ምንድነው እንለዋለን? ይሄ ፊዕል ሙዳሪ ነው ብለን ሁክም እንሰጣለን ማለት ነው። ወይም ባናገኝም እንኳን ይሄ ቃል ፊዕል መሆኑን አውቀናል። ወይም ደግሞ ፊዕል ማዲ ታል ገባበትም የአምርም ዓላማ የለውም። ስለዚህ ይሄ ቃል በምንድነው ፊዕል ሙዳሪ የሚለየው ከተባለ ለምን አስገባበት? ለም አስጁድ፣ ለም ضرب አንልም ለምሳሌ። ስለዚህ ለም አስጁድ ለም ከገባ የሚቀበል ከሆነ ፊዕል ሙዳሪ። አሁን እኛ ገና ሌቭላችን ገና ስለሆነ ይሄ ነገር ለም አስጁድ ማዕናው ያስኬድን ብለን ለማለት አንችልም ገና ስለሆነ። ስለዚህ ምንድነው እዚህ ላይ መያዝ ያለብን ከተባለ አንድ ቃል ፊዕል ሙዳሪ አንድ ቃል ለም ከገባበት ፊዕል ሙዳሪ መሆኑን ማወቅ እዚህ ጋር በቃ ሌላ ምንም አያስፈልገን። አሁን ሄደን እዚህ ጋር ለም ሲገባበት መቀበል የሚችል ከሆነ መጀመሪያውን መቀበል እንደሚችል እንደማይችል አላቀም የሚል ነገር ሊነሳ ይችላል። ግን እሱን አይደለም መያዝ ያለብን። መጀመሪያ መያዝ ያለብን ፈህሙን አንድ ቃል ለም ከገባበት ወይም መቀበል የሚችል ከሆነ ለምን መያዝ፣ ከዛ ደግሞ አንድ ቃል ለም ሲገባበት መቀበል የሚችል ከሆነ ፊዕል ሙዳሪ መሆኑን ማወቅ ነው እዚህ ጋር ያለብን ማለት ነው። ግዴታ ያያንዱ ቦታ ሄደን መለየት አሁን ሌቭላችን ላይ ተጠበቀብን ይችላል። ስለዚህ በየሌቭላችን ፈህም የምናደርገውን ነገር ማድረግ ያለብን ነገር መለየት ያስፈልጋል። እዚህ ጋር ማድረግ ያለብን የሚሰጠንን ቃይዳ መያዝን መልመድ፣ የሚሰጠንን ቃይዳ መያዝ፣ ፈህም ማድረግ መረዳት ነው እዚህ ጋር የሚጠበቅብን። ከዛ ሌሎች ስቴፖች ላይ ስንሄድ ደግሞ ሄዶ መለየት ሌሎች ቦታዎች ኪታብ ላይ የቁርአን ላይ ሄዶ ይሄ እንትን ነው ብሎ ለመለየት አሁን መጀመሪያ ቃይዳዎችን መያዝና ፈህም ማድረግ ነው የሚያስፈልገው። ስለዚህ ሌቭላችንን ማወቅ ይጠበቅብናል። አንዳንድ ጊዜ ምን ይሆናል መሰላችሁ? አሁን ከተማርነው በኋላ ቀጥታ ሄድና እዛ ላይ ድንገት ፈህም ባላደርገው እየገባኝ አይደለም የሚል ጥያቄ ሊነሳ ይችላል። ኖ ሌቭሉ አሁን ፈህም የማድረጊያና ቦታዎችን የመለያ ለምን ሐርፍ መሆኑን ፊዕል መሆኑን መለያ ቦታ ነው እንጂ ማወቂያ ፈህም ማድረጊያ ቦታ ነው እንጂ እየሄድን እዚህ ቦታ እንዲህ ነው እዚህ ቦታ እንዲህ ነው ብለን መተንተን የምንችልበት ሌቭል ላይ አይደለንም ማለት ነው። ስለዚህ ያንን ማወቅ ያስፈልጋል። ስለዚህ ለም ስንል ለም አስጁድ ፊዕል ሙዳሪ ለም መቀበሉ ወይም ደግሞ አንድ ቃል ለም ከተቀበለና ፊዕል ሙዳሪ መሆኑን መለየት ብቻ ነው እዚህ ጋር የሚያስፈልገው፣ ማወቅ ብቻ ነው የሚያስፈልገን ማለት ነው። ስለዚህ ይሄ ፊዕል ሙዳሪ ነው ማለት ነው። طيب وفعل الامر ፊዕል አምር ደግሞ የምንለው ኩሉ ከሊመቲን ወፊዕሉ الامر ሌላኛው ደግሞ ከፊዕል አቅሳሞች ወይም አይነቶች ውስጥ አምር ነው። አምር ኩሉ ከሊመቲን አምር ብለን ትእዛዝ ማለት ነው። ይሄ ትእዛዝ የምንለው ነገር ግን በማዕና አይደለም። አሁን ጨዋታው ቃላቶቹ ላይ ነው። ስለዚህ ኩሉ ከሊመቲን ማንኛውም ከሊማ ማንኛውም ቃል ተቅበሉ የአልሙኻጠበቲ መዐ ደላለቲ ዐለ ጠለቢ ማንኛውም ቃል የአልሙኻጠብን መቀበል የሚችል ከሆነ ጠለብን ማለት ትእዛዝን ማዘዝን የሚጠቁም ከሆነ ምን እንለዋለን? ፊዕል አምር እንለዋለን። ለምሳሌ እስጁድ አው እኽሩጅ ኢዝሃብ ያለው ቃል ማለት ነው።
እነዚህ ቃላቶች ፊዕል አምር ነው አይደለም የሚለውን ነገር በአንድ ቃል ፊዕል አምር መሆን አለመሆን ምን ለይበትን ቃይዳ ለንይዝ ነው። የመጀመሪያው የአል ሙኻጠብ መቀበሉ የአል ሙኻጠብ፣ ሁለተኛ ደግሞ ዳል መሆን አለበት ምን ላይ ጣለብ ላይ ዳል የሚያደርግ ትእዛዝን ንግግር ኸበር ወይም ደግሞ ወሬ ሳይሆን ትእዛዝ መሆን አለበት ማለት ነው። ስለዚህ ኡስጁድ የሚለው ቃል ፊዕል አምር ነው አይደለም የሚለውን ነገር ለመለየት የአል ሙኻጠብ እናስገባበታለን። ይሄ ኡስጁድ ለወንድ ነው። ኡስጁድ ኡክቱብ ኢዝሃብ እሽረብ እንላለን ለወንዱ። የአል ሙኻጠብ የምትመጣው ደግሞ ሴቷን ለማዘዝ ነው። ስለዚህ ይሄን ሴቷን ለማዘዝ መምጫ ቃል ሐርፍ አለች ወይ ማነው መምጫ ቃል እቺ ያዋ አለን ወይ የሚለውን ነገር ስናይ አዎ ኡስጁዲ መምጣት ይችላል። ኡኽሩጂ ኡኽሩጂ መቀበል ይችላል ማለት ያው ሙኻጠብ ተቀበል ኡኽሩጂ ውጣ ስጁድ አድርግ አንቺ ስጁድ አድርጊ። አንቺ የምትለው የምትጠቁመው አንቺ ለሴቷ የምትጠቁመው ማናት? ያዋ ናት። ኢዝሃብ ኢዝሃቢ ያ እናስገባበታለን ማለት ነው። ስለዚህ ይሄንን ተቀበለልን ማለት ነው አንድ ዓላማ። ሌላው ኢዝሃብ ስንል ትእዛዝ መሆን አለበት የትእዛዝ መሆን አለበት ማለት ነው። ትእዛዝን የማይጠቁም ያውንም ሙኻጠብ ለምሳሌ ተክቱቢነ ያዋ ትጽፊያለሽ ታነቢያለሽ ተክቱቢነ ተድሃቢነ የሚለው ቃል ትእዛዝ አይደለም ንግግር ነው ኸበር ነው። ይሄ ግን ትእዛዝ መሆን አለ። ኡስጁዱ ጻፊ ኡክቱቢ ጻፊ ኢዝሃቢ ሂጂ የሚለውን ማዕና መስጠት አለበት ማለት ነው። ስለዚህ ያና ያ መቀበልና ይሄ ሁለቱም አንዱን ብቻ የሚቀበል ከሆነ ከሁለቱ አንዱ ከጎደለ ምን አንለውም ያንን ቃል ፊዕል አምር አንለውም ሌላ ሁክም እንሰጠዋለን። እሱ ደግሞ ወደፊት ስንማር ማለት ለዛ ነው አሁን መለየት ምክንያቱም የፊዕል አምርና የዛኛው ከዚህ ውጪ ይሄንን ያልተቀበለ ከሁለቱ አንዱ ያልተቀበለን ሁክም ኢዕራባቸው ይለያያል ሁክማቸው ስለሚለያይ ነው። ለዛ ነው ይሄን ሁለቱም መቀበል ያለበት ማለት ነው ፊዕል ሙዳሪዕ። طيب ሌላኛው የከሊማ አንዋዕ አይነት ደግሞ ሐርፍ እንለዋለን ማለት ነው። ልብ በሉ ሌላኛው የከሊማ አይነት ሐርፍ ሲባል አሊፍ ባታታ አይደለም የተፈለገው እዚህ ጋር ለማዕና የመጣ ሐርፍ ሁለት አይነት ነው። ልብ በሉ ሐርፍ ስንት አይነት ነው? ሁለት አይነት ነው። ሐርፍ ማዓኒ አለ ቀላል አድርጌ እነግራቸዋለሁ። ማዓኒ ሐርፍ መባኒ ቀጣይ ላይም ስለምትማሩት ጆሮአችሁን ቢያንስ ከመታው በቂ ነው። ሐርፍ ማዓኒ ማለት ለማዕና የመጣ ለምሳሌ አማርኛ ላይ ወደ ቤት ሄድኩኝ ወደ የምትለው ቃል ሐርፍ ናት። ከቤት ወጣው ከ የምትለው ቃል ሐርፍ ናት። ግን የመጣችው ቃል ለማዕና ነው የመጣችው ከ የሚለው መነሻ የሚለውን ነገር ለመጥቀስ ነው የመጣችው ማለት ነው። ሐርፉል መባኒ የምንለው ግን ቃላቶችን አንድ ቃል የሚገነባበት ለምሳሌ ቤት የሚለው ቃል አው በይት ብንለው ት እና ቤ የሚለው ቃል ባ ያና ታ ለየብቻ ብንለጥላችሁ ምን ተብለው ይጠራሉ? ሐርፍ መባኒ ቃላትን ምንገነባ ቃል ስንገነባ በይት የሚለውን ቃል መገባት ይፈልጋል። ባ ያስፈልጋል ያ ያስፈልጋል ታ ያስፈልጋል። ይሄ መባኒ ይባላል። እያንዳንዱ ቃልን ባሁን ብታወጣ ማዕና የለውም። እዚህ ጋር ባሁን ብታወጣ ያና ታ ነው የሚቀረው ማዕና የለውም። ይሄ ቃላት መገንቢያ ይባላል። ስለዚህ እኛ የምንፈልገው አሁን ሑሩፍ ማዓኒ ወይም ደግሞ ሐርፍ ለማዕና የሚመጣ አንድ ሌላ ስም ላይ ገብቶ ወይም ሌላ ቃል ላይ ገብቶ ማዕናን የሚሰጠን ነው ማለት ነው የፈለግነው። ስለዚህ ሑሩፍ ማለት ሐርፍ ማለት እነሱን የተፈለገው ማለት ነው። ስለዚህ እነሱንስ በምንድን ነው የምንለየው ከተባለ ወኩሉ ከሊመቲን ምን ይላል ቃል المصنف والحرف كل كلمة لا تقبل شيئا مما سبق كل كلمة ማንኛውም ቃል ነው لا تقبل شيئا ከነዚህ ከጠቀስናቸው ዓላማዎች ከስምም ዓላማ ከሐርፍ ማነው ከፊዕልም ዓላማ ማንኛቸውንም የማይቀበል ዓላማችን የማይቀበል ከሆነ ምን ብለን ሁክም እንሰጣለን? ይሄ ሐርፍ ነው እንላለን። ለምሳሌ ለም አው ሀል ምን ይላል? ሀል ለም ወሚን ላ እነዚህ ቃላቶች እነዚህ አሁን ለምሳሌ የፊዕልን ዓላማ እናርግበት ቢባል ታም ብናርበጣበት አይሆንም። የሙኻጠብ ምናምን ነገር አይቀበልም። ለም የሚለው ቃል የስምንም ዓላማ ለሙን ለሚን አንልም። ስለዚህ እነዚህን ዓላማዎች ባለመቀበሉ
ምን ብለን ሁክም እንሰጠዋለን? ይሄ በቃ ሁለቱንም ዓላማ አይቀበልም። ስለዚህ ከፊዕልም ከስምም ውጪ ነው። ስለዚህ ሐርፍ ብለን ሁክም እንሰጣለን። ለምን መለየቱ አስፈለገ? አሁንም የሐርፍ ኢዕራብ የሐርፍ መውዱዕ ስለሚለይ ማለት። ስለዚህ ጁምላ ላይ ስናገኝ ይሄንን ቃል ሐርፍን የስምንና የፊዕልን ኢዕራብ አንሰጠው፣ የሐርፍን ኢዕራብ ይሰጠዋል እሱ ለብቻው ማለት ነው። ስለዚህ እነዚህ ቃላቶች ደግሞ ሐርፍ ብለን እንጠራቸዋለን። ሁሩፉል መዓኒ ናቸው፣ ለማዕና የሚመጣው። አሁን ለምሳሌ ለም ለማዕና ነው የሚመጣው፣ አፍራሽ የሆነ ነገር ነው የሚመጣው። ሀል ጥያቄ ለመጠየቅ ነው የሚመጣው። ስለዚህ ለዛ ነው መዓኒ የተባሉት። የሆነች ማዕና ይዘው ነው የሚመጡት። አረፍተ ነገር ጋር ገብተው የሆነ ነገር ማዕና ሊሰጡ ነው የሚመጡት ማለት ነው። ስለዚህ ይሄን ይመስላል። እሺ ምን ማለት ነው ይሄ ባጭሩ? ለም የምንለው እነዚህ ቃላቶች ምንም አይነት ዓላማ የማይቀበሉ መሆናቸው። ለምሳሌ ጂም እነዚህ በምንድን ነው የምንለየው ከተባለ ጂም እዚህ ጋር ነጥብ ስላለው እንላለን። ለምሳሌ እንደ ያው አንደርስታንድ እንድታደርጉት ብዬ እዚህ ጋር ኻን ደግሞ በላይኛው ነጥብ ለየነዋል። ይሄንን እስካልን ምንም አይነት ነጥብ ከሌለው ይሄ ነገር ሀ ነው። ልክ እንደዚህ ማለት ነው። ይሄ ነገር ሀ ነው፣ ምክንያቱም ከመሀልም ነጥብ የለውም ከላይም ነጥብ የለውም። ልክ እንደዚሁ ለም፣ ሀል፣ ሚን የምንለውን ቃላቶች እነዚህን ዓላማዎች አይቀበሉም። ስለዚህ ሐርፍ ናቸው ብለን ሁክም እንደምንሰጠው ማለት ነው። እዚህ ይሄን ይመስላል አንዋዑል ከሊማ ስምን ዓላማዎች ከነ ዓላማዎች አየን። ፊዕልን ከነ ዓላማው ከነ አይነቱ ምን አይነት ዓላማዎች እንዳሉት አየን። ሐርፍም ደግሞ የነዚህን ዓላማዎች እንደማይቀበል አየን ማለት። ስለዚህ ይሄ ضرورቱል ኡላ የመጀመሪያው አስቸጋሪ ፓርት በናህው ይሄ ነው። ልብ በሉ በጣም አስቸጋሪው ፓርት። ይሄንን የለየ ሰው ለቀጣዩ ስቴፕ በጣም ሬዲ ነው ማለት ነው። ማለት አሁን ሙሉ ለሙሉ ላትለዩ ትችላላችሁ፣ ግዴታ ግን ሐሳቡ ፈህሙ ሊኖራችሁ ይገባል። መለየት ተንዊን ሲባል ኦኬ ተንዊን አልገባበት ኦኬ ይሄ እነዚህ ፈህም ሊኖራችሁ እንደ መጀመሪያ ስለሆናችሁ ግዴታ ሙሉ ለሙሉ ይገባችኋል ሳይሆን ግን ፈህም አስሉ ፈህም ቀጣዩ ስትሄዱ ይሄን ፈህም ማድረጋችሁን እርግጠኛ መሆን። ይሄንን ፈህም ሳታደርጉ ቀጣዩ ኪታብ ላይ ስትቀሩ ራሱ ይሄን ፈህም ያንን ሌቭል ላይ እዛ ቦታ ላይ ፈህም ማድረግ ያለባችሁን መለያ ፈህም ማድረግ ያለባችሁ ማለት በየሌቭሉ ማለት ነው። ስለዚህ ይሄ ግዴታ አስፈላጊ ነገር ነው ማለት ነው። طيب ስለዚህ ይሄን ይመስላል። ኢንሻአላህ በቀጣይ ቪዲዮ እንገናኝ። እንዳላረዘምኩባችሁ ተስፋ አደርጋለሁ። በቀጣይ ስለ ከሊማ ሌላኛው ደግሞ ክፍል እናያለን ማለት ነው። ሙጣላ ሙራጃ አድርጉ፣ ማስታወሻ ይዛችሁ ተከታተሉ ብያለሁ። ሙጣላ ሙራጃ ግዴታ አስፈላጊ ነው። ቴሌግራምም ቻናል ላይ አለ፣ እርስ በርስ ሙጣላ አድርጉ ቴሌግራም ቻናል አለ ብያችኋለሁ። ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።